ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች፣ ውድ ተመልካቾች፣ ለዚህ ቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ቤተሰቦቻችን ነዋሪ የሆናችሁ ደግሞ ቤቴ ክፍት ስለሆነ አስተያየታችሁ መጻፍ ትችላላችሁ። እንግዲህ ዛሬው እኔ ይዤ የመጣሁት ማለት ነው ምንድን ነው ብላችሁ ብትጠይቁኝ እንግዲህ እመቤት ካሳ ጠንካራ ጎበዝ የሴቶች ምሳሌ ናት። በጣም ጎበዝ ልጅ ናት። ማለት እንግዲህ ብዙ ማለት ነገር አሳልፋለች፣ ብዙ ነገሮች ማለት ነው። እንግዲህ በዚህ መሀል ላይ እንግዲህ በጣም ጎበዝ ስለሆነች ራሷን ችላ ለቤተሰቦቹም ከራሷ ተርፋ ለቤተሰቦቿም እንግዲህ እንትን ማለት እንትን እያለች ናት፣ እየረደች ናት ማለት ነው። እና አሁን ምን ማለት ፈልጌ ነው፣ በጅሩ ጎበዝ ናት፣ በጣም ጎበዝ ጠንካራ ሰው ናት፣ ጠንካራ ልጅ ናት። እንግዲህ ከአንተ ጋር መቀጠል አልፈልግም፣ ከአንተ ጋር መኖር አልፈልግም፣ መለየት አለብን፣ አልፈልግህም፣ ተጨንቄ ሆስፒታል ገብቼ ማለት ጭንቅ ውስጥ ያለሁበት ሰዓት ጥለ ነው የሄድከው። ጥለ ከሄድክ በኋላ ከ20 ቀን ከወለድኩት ከ20 ቀን በኋላ ከየት ነው የምትመጣው? ትንሽ አታፍሩም? ትንሽ አታፍሩም ወይ? ምን ብለህ ትመጣለህ? ከ20 ቀን በኋላ ከወለድኩት ከ20 ቀን በኋላ አሁን ከ20 ቀን በኋላ ስራ ልገባ እያልኩት ሰዓት ላይ ከየት ነው የምትመጣው? አበባውን ይዘህ ያኔ ጭንቅ ቀን ያኔ ያን ቀን ያልደረስከው አሁን ከየት ነው የምትመጣው? በአበባ እንደ ጣን ልጅ እያባበልክ ነው። በአበባ ማባበል ነው የመጣከው ብላ እንግዲህ ትጠይቃለች ማለት ነው። እኔ እኮ አንቺ ክትትል ስታደርጊ ጊዜ ነበርኩሽ ከአንቺ ጋር። አንቺ ክትትል ስታደርጊ ጊዜ ከአንቺ ጋር ነበርኩ። ኦኬ ነበርክ ግን አሁን ከየት ነው የምትመጣው? እና የቤተሰቦችህ ጫና አለብኝ። ይህንንም ታውቂያለሽ። ለአንቺ ከዚህ በፊት ነግሬ ነበርኩ። የቤተሰቦች ጫና አለብኝ እና ታዲያ የቤተሰቦች ጫና አለብክ። እሺ እና ታዲያ ለምን እዛ አትቀርም? ለምን ተመልሰህ ትመጣለህ አበባውን ይዘህ ብላ ትጠይቃለች። ተቸግሬ ነው እስከሞት ድረስ እየከታተሉኝ ነው። በስንቱ ስቃይ ውስጥ ነው አልፌ ነው የመጣሁት ብሎ መልስ ይመልሳታል። የቤተሰብ ጫና አለብኝ አሁንም ተመልሶ ማለት ነው። እና ለምን መጣክ? አልፈልግህም፣ አበባክ በልጃችን በልጄ ስም ይዤሻለሁ ይላል። አይ በፍጹም አልፈልግህም፣ መለየት እፈልጋለሁ እንጂ ካንተ ጋር አንድ ላይ መሆን አልፈልግህም ብላ እና ምን ላድርግ ይቅር በይ፣ በፍጹም አለች። ይቅር በይ በቃ እኔ ነኝ ጥፋተኞች። በፍጹም ከየት ነው የምትመጣው? ከየት ነው የምትመጣው? እንግዲህ በጣም ማለት ነው ስትሮንግ የሆነው መልስ እየሰጠች አልፈልግህም እያለች እንግዲህ እኔ
ያኔ ያልደረስከው አሁን በአሁኑ ሰዓት ከየት ነው የምትመጣው ምናምን ብላ በጣም ስትሮንግ የሆነው መልስ እየሰጠች እንግዲህ እምቢ አለች ማለት ነው። እንግዲህ ይቅር በይ በልጃችን ምናምን ስለም እምቢ አለች ማለት ነው። ይሄ እንግዲህ ባል ነው ብላችሁ ታስባላችሁ ወይስ ጓደኛ ነው ብላችሁ ታስባላችሁ ወይስ ዘመድ ነው ብላችሁ ታስባላችሁ? ምን ብላችሁ ታስባላችሁ? ይሄ ነገር ማለት ነው ማለት አልተመቸኝም። እሺ ቤተሰብ ጫና አለብኝ። እሺ ከ20 ቀን በኋላ ደግሞ አበባውን ይዞ መምጣቱ ለእናንተ ምን ይመስላችኋል? ባል ነው ብላችሁ ታስባላችሁ? ዘመድ ነው ብላችሁ ታስባላችሁ? ወይስ ጓደኛ ነው ብላችሁ ታስባላችሁ? ምን ብላችሁ ታስባላችሁ? ይሄ ለእናንተ ትቻለሁ። ቀልድ ነው ብላችሁ ታስባላችሁ? ይሄ ለእናንተ ትቻለሁ። ይህ እነዚህ ማለት ነው እና ውድ ተመልካቾቻችን እንግዲህ ቅድምም ብዬ ነበርኩ እመቤት ካሳ በጣም ጎበዝ፣ ጠንካራ፣ ብርቱ ልጅ ናት። ብዙ ነገሮች አሳልፋለች፣ ብዙ ወጣ ውረዶች አሳልፋለች። ያው ልጅ ይዛ ማለት ነው፣ ያው ልጁን ይዛ ማለት ነው። እና አንዳንድ ጊዜ አንዳንድ ሴቶች በጣም ጠንካራ ጎበዝ ሲሆኑ ለሌላ ሰውም ጥንካሬ ይሰጣሉ፣ ለሌላ ሰዎችም ትምህርት ይሰጣሉ ማለት ነው። ማለት በቃ የሆነ ያለ ብዙ እዚህ ምድር ላይ ስኖር ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ። ያ ሁላ ለምሳሌ አንድ ነገር ካየን ነው አይደል የምንማረው፣ ካየን ነው የምንማረው። እንግዲህ ብዙ ነገሮች አሳልፋለች። ያውም ሀለ ቤተሰብ አስቡት። እዛው ደግሞ ሆና ጎበዝ ጠንካራ ሆና የራሱ ዩቱብ ቻናል ላይ እየሰራች ጎበዝ እየሆነች እንግዲህ በዚህ ደረጃ ላይ ናት። አሁን ለቤተሰብ ራሱ ጠንካራ ልጅ ስለሆነች ለቤተሰቡ ራሱ በረከት ሆናለች። ያ ማለት አሁን እሷ ጋር ቤተሰቦቿ ማቶ ማረፋቸው ከእሷ ጋር ማቶ እንትን መሆናቸው በጣም ደስ የሚል ነገር ነው። እና እንግዲህ እኔ ባልሽ ነኝ ብሎ እንግዲህ ከ20 ቀን በኋላ እንደዚህ አበባውን ይዞ ማምጣቱ ከባድ ነው። እና ይሄ እንግዲህ የእመቤት ካሳ ነገር ስለገረመኝ ነው ላካፍላችሁ ብዬ ነው ይዤ የመጣሁት። ውድ ተመልካቾቻችን አመሰግናለሁ ስለነበረን ቆይታ፣ ከኔ ጋር ስለሆናችሁ በጣም አመሰግናለሁ። በቀጣይ ፓርት ላይ እንገናኛለን። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ጤና ሰላም ይስጥን፣ ሀገራችንም ይጠብቅን። እንዲሁም ስደት ላይ ያላችሁ አምላክ ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ፣ ጤናም ይስጥን። የዛሬ ቪዲዮዬ ይሄ ይመስላል። በቀጣዩ ፓርት ላይ እንገናኛለን። በጣም አመሰግናለሁ። ጤና ይስጥን። ላይክ እና ሰብ አትርሱት። በጣም አመሰግናለሁ። ፈጣሪ ሀገራችን ሰላም ያድርግ።